ሰላም ሰላም እንዴት ናችሁልኝ? ወደ ቻናሌ ቤተሰቦች ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። ዛሬ ደግሞ ያው ለልጆቼ ያዘጋጀሁትን አትክልት በመኮረኒ ነው ይዤ የመጣሁትኝ። እንደምትወዱት ተስፋ አለኝ። ለቻናሌ ደግሞ የመጀመሪያ ጊዜ መጣችሁ፣ ለቻናሌ አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። ያው ወደ አሰራሩ እንሄዳለን ማለት ነው። እና ያሉኝ ግብአቶች እነዚህ ናቸው። ዝኩኒ ያለኝ፣ ድንች፣ ሽንኩርት፣ መኮረኒ፣ ኦቨርጂን እና ካሮት፣ ዘይትና ጨው ነው። ዘይቴ ኦሊቭ ኦይል ነው። እና ሽንኩርቴን እንደዚህ በሰል አረግና ዘይቴን ጨምራለሁ። ከዛ ትንሽ የእርድ አረግላቸዋለሁ። ከዛ እርዴ ሲበስል ትንሽ ካሮቴን ጨምራለሁ። ከዛ ካሮቴ እንደዚህ ሲበስል ድንቼ ኦቨርጂኔን ወይ ኤግ ፕላንት ነው የሚባለው በአገር ቤት እና ዝኩኔን ያው መጀመሪያ ድንችና ካሮቴን ትንሽ በሰል አድርጌዋለሁ፣ እነዚህ ቶሎ ስለሚበስሉ። ያው ለልጆች ሲሆን በደንብ ሲበስልላቸው ለእነሱም ጥሩ፣ ምክንያቱም ያው ለማኘክም የሚመችም ያው ድንገት እምቢም ካሉ ትንሽ ፈጨት በማንኪያውን እኔ ድቅቅ አደርግላቸዋለሁ። አንዳንዴ እምቢ ካሉኝ አልመገብ ካሉ እንደዚህ ከበሰለ በኋላ ውሃ ጨምራለሁ። አብሬ ውሃው እንዲበስልልኝ በደንብ መኮረኒን ስለምጨምር ያው ውሃ ግድ ያስፈልገኛል። ጨምር ቀምሼ ያው ከድነዋለሁኝ። እየከፈትኩ ያማስለዋለሁ እንደዚህ የተወሰነ ሰዓት ደቂቃ እስኪ በስል ድረስ ማለት ነው። በዚህ መልኩ ወጥቷል ማለት ነው።
ያው በዚህ ደግሞ ሞክርላቸው ውሃ እንደዚህ ማለት ትንሽ አርጌበታለሁ ራስ እንዲልላቸው ልጆች ስለሆኑ ራስ ሲል ጥሩ ነውና እንደ ሾርባን በጣም ሳይቀጥንም እንደዚህ ውሃ ነገር አርጌ ነው ማቀርብላቸው ማለት ነው። ያው ከዛ ከቀዘቀዘ በኋላ ያው ልጄን በዚህ መልኩ መግበዋለሁ ማለት ነው። ያው ሁለተኛ ልጄ ጎበዝ ናት እንደዚህ በቃ ብልት ነው የምታደርገው የቀረበላትንና ብዙ አልቸግርም። ይሄን ይመስላል እንግዲህ እንደምትወዱ ተስፋ አለኝ። ሞክሩላቸው። ለእናንተ ለልጆቻችሁ መልካም ጊዜ ይሆንላችሁ። ስለተከታተላችሁኝ አመሰግናለሁ። መልካም ቻው፣ ሰላም ሁኑልኝ።